ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ተከታታዮች እንደምን ቆያችሁ? በዛሬው ቪዲዮአችን የኦንላይን ስትሪሚንግ ሲነሳ ቀድመው ስለሚነሱ የወንድማማችነት ያክል ቅርርብ ስላላቸው ሁለት ስትሪመሮች እናነሳለን። መቼስ አይሾስፒድ የሚለው ስም ከብዙ ሰዎች አፍ ላይ የማይጠፋ ስም ሆኗል። ከሰሞኑ እንኳን በአፍሪካ አህጉር ውስጥ በሚገኙ ሀገራት ባደረገው ጉብኝት የሀገራችንን የኢትዮጵያ ምድር ረግጧል። ባህሏን፣ ጭፈራዎቿን፣ ምግቦቿን በቀጥታ ዩቲዩብ ስትሪሚንግ ለመላው ዓለም አስተዋውቋል። ሌላኛው ስትሪመር ካይሴናት ሲሆን እሱም እንደ አይሾስፒድ ሁሉ ብዙ አድናቂዎችና ተከታዮች ማፍራት የቻለ የዘርፉ ፈርቀዳጅ ነው። ታዲያኛም ስለነዚህ ሁለት ስትሪመሮች ወንድማዊ ግንኙነት ልናስቃኛችሁ ወደድን። አብራችሁን ቆዩ። አይሾስፒድና ካይሴናት ጓደኛሞች ብቻ አይደሉም፣ ወንድማማቾች ጭምር እንጂ። በመጥፎም ሆነ በጥሩ ጊዜያት አይለያዩም፣ ሁሌም አብረው ናቸው። እውነተኛ ግንኙነት ነው ያላቸው። ሁለቱ ጓደኛሞች ወደ ከፍታና እውቅና የመጡት በ2021 እና በ2022 መካከል ባሉት ጊዜያት በተለያዩ የስትሪሚንግ አማራጮች ነበር። ነገር ግን ግንኙነታቸው እጣ ፈንታ የሚመስል ነው። የመጀመሪያ ጥምረታቸውን ያደረጉት በፈረንጆቹ ዘመን ቀመር ኦክቶበር 2022 ላይ ነበር። በዚህም ለመጀመሪያ ጊዜ በጋራ ስትሪም ሲያደርጉ ታዩ። ስፒድና ካይሴናት በጋራ ምርጥ ስራ እንደሰሩ ታወቃቸው። በቀጣዮቹ ዓመታትም በጋራ በመስራት ትልቅ እይታን ያገኙ ስራዎችን ሰሩ፣ ሪከርዶችን ሰባበሩ። በፈረንጆቹ ዲሴምበር 2022 በተለያዩ ዘርፎች የዓመቱን ስትሪም አዋርድ ክብር ተቀዳጁ። ይህም ግንኙነታቸውን ያጠናከረ ምርጥ አጋጣሚ ነበር። ለዚህም ጥምረታቸው ሌላኛው ማሳያ በጋራ የሰሩት የሙዚቃ ክሊፕ ዋነኛው ነው። ወደ 2021 ዓመተ ምህረት መለስ ስንል ደግሞ አይሾስፒድ በተለያዩ አጋጣሚዎች ስትሪም ከሚያደርግበት ትዊች ታገደ። ታዲያ ይገዳ ለስፒድም ሆነ ለካይ ከባድ ጉዳት የሚያደርስ አጋጣሚ ነበር። ይህንን ጉዳይ ተንትነን ስንመለከተው ስፒድ በራሱ ትዊች ላይ ስትሪም ካለማድረጉ በዘለለ በካይሴናት ትዊች አካውንት ላይ ስትሪም ማድረግ አይችልም ማለት ነው። ታዲያ እነዚህ ሁለት ጓደኛሞች ሁለት አማራጮች ነበሯቸው። ወይ አንድ ላይ ስትሪም አለማድረግ፣ አለዚያ ደግሞ እንደ ልባቸው የሚሰሩበትን ሌላ ስትሪሚንግ አማራጮችን መጠቀም። እነሱ ግን መለያየትን አልፈለጉም። በዚህም ካይ ኤንድ ስፒድ ሾው የተሰኘውን ይዘታቸውን ራምብል ወደሚባለው የስትሪሚንግ መድረክ ላይ ማቅረብ ጀመሩ። ካይ ምርጥ ጓደኛ ነው። የታገደውን የስፒድን አካውንት ለማስመለስ የማያደርገው ጥረት የለም። ይህም ጥረቱ የትዊቹን ስራ አስኪያጅ እስከ ማናገር የደረሰ ነበር። ወደ ስትሪሚንግ አማራጮች ስንሻገር ኪክ የተሰኘው አወዛጋቢ የስትሪሚንግ አማራጭ ሁለቱን ጓደኛሞች ለመለያየት ዳጎስ ባለ ገንዘብ የታጀቡ ስምምነቶችን አቅርቦ ነበር። ነገር ግን ሁለቱም ጓደኛሞች በቀረቡላቸው ረብጣ ዶላሮች ሳይታለሉ ጓደኝነታቸውን አስቀጠሉ። ሁልጊዜም ቢሆን ካይ ከስፒድ አጠገብ ነው። የስፒድን ውጣ ወረድ አብሮ ከሱ እኩል ይጋፈጣል። ስፒድ በሚያገኛቸው በረከቶች ካይ ከልብ የመነጨ ደስታ ይሰማዋል። የካይና የስፒድ ጓደኝነት ሁላችንም ከጓደኞቻችን ጋር ሊኖረን የምንመኘው አይነት ግንኙነት ነው። ጓደኛው ደስታ የሚያገኘው ሀሴት እዚህ ዓለም ላይ ያልታየ በሚመስል ደረጃ ነው። ካይ በፈረንጆቹ 2023 ዓ.ም ላይ በአንድ ቃለ መጠይቅ ወቅት የእሱንና የስፒድን ግንኙነት ትልቅ ቦታ እንደሚሰጠው ተናግሯል። አክሎም ስፒድን እንደ ታናሽ ወንድሜ ነው የማየው ሲል ተደምጧል። አሁን ላይ እነዚህ ሁለት ጓደኛሞች አዳዲስ ከፍታዎችና ስኬቶችን እየተቆናጠጡ ነው። አስደናቂ ስራዎችንም ይሰራሉ። በፈረንጆቹ ጃንዋሪ 2025 ካይሴናት ሰዎችን ባስገረመ ሁኔታ የWWE የሪስሊንግ ፍልሚያ ላይ ተገኘ። ድምፅ ማጉያ ይዞ አይሾስፒድን በውድድሩ ለታደሙ ተመልካቾች ፊት እንዲመጣ ጠየቀው። ስፒድም በ2025ቱ ዓመታዊ የፕሮፌሽናል ሪስሊንግ መድረክ ሮያል ራምብል ላይ ሊከሰት ቻለ። እነዚህ ስትሪም ያደረጉባቸው ሁለቱ አጋጣሚዎች የሁለቱን የጠበቀ ጓደኝነት በስፋት ያሳየ አጋጣሚ ነበር። በተጨማሪም ይህ ጥምረታቸው በሳይድማን ቻሪቲ ሶከር የወዳጅነት የእግር ኳስ ጨዋታ ላይ የታየ ነበር። እነዚህ ሁለት ወዳጆች በኢንተርኔት ላይ የነገሱ ፈርጦች ናቸው። ባለፉት ዓመታት ውስጥ ብዙ አስገራሚ ነገሮችን በስትሪሞቻቸው ላይ አስመልክተዋል። ፍቅራቸውም ቢሆን ሰዎችን እንባ እስከ ማራጨት የደረሰ ነው። ወደፊትም ብዙ ነገሮችን ለተመልካቾቻቸው ያስመለክታሉ ተብሎ ይጠበቃል። ታዲያ እናንተስ ስለ እነዚህ ሁለት ጓደኛሞች ምን ትላላችሁ? ኮሜንት ላይ ያስቀምጡልን። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ቸር ተመኘን።